የክርስትና ህይወት የከፍታ ህይወት ነው። የከፍታ ህይወት ደግሞ ወዳጆቼ ዋጋ ያስከፍላል። የነፃ ህይወት የሚባል ነገር የለም። ነፃ ኢየሱስ መንገዱን በነፃነት አሳየን፣ ጠቆመን። ስለዚህ በሱ ኃይልና ብርታት ተነስተን እኛ ደግሞ ወዳጆቼ የህይወትን ከፍታና ዝቅታ መራመድ መጓዝ ያስፈልጋል። ሲስተር እንዴት ነው? ምን እየተሰማሽ ነው? ከፍታ የሚታይሽ ሳይሆን የሚሰማሽ ከፍታ ነው። ከፍታ ነው የሚታይሽ የሚሰማሽ። ስለዚህ አዋሳ ደግሞ በዚህ የታቦር ተራራ ሞገስ ተሸፍና ነው የምናያት። ኢየሱስ ለዘላለም ጌታ ነው። ክብር ለኢየሱስ ይሁን። አዋሳ የወንጌል ከተማ ናት። ብዙ ነቢያቶች፣ ብዙ አባቶች የመንፈስ ቅዱስ እሳት በሕይወት ብርሃን ቤተ ክርስቲያን 1950 ላይ በኦማይ ቻቻ የወረደበት ከተማ ናት። ኢየሱስ ለዘላለም ጌታ ነው። ክብር ለኢየሱስ ይሁን። የመጀመሪያው ፔንቴኮስቴ እሳት የነደደው በሕይወት ብርሃን ቤተ ክርስቲያን 1950 ላይ ነዷል። ከዛ ጊዜ ጀምሮ አዋሳ በመንፈስ ቅዱስ በመንፈስ ኃይል እንደነጎደች ነው። በረከቷም፣ ሰላሟም፣ ደስታዋም እንዲሁ ነው። ኢየሱስ ለዘላለም ጌታ ነው። ክብር ለኢየሱስ ይሁን። በዚህ ተራራ ላይ አንድ ትልቅ ጠንቋይ ነበረ። የዛሬ 1980ዎቹ 70ዎቹ አካባቢ እና ትልቅ ጠንቋይ ነበረ። አካኮ የሚባል ጠንቋይ። ያ አካኮ የሚባል ጠንቋይ ተገልብጦ ተራራው አሁን የጸሎት ተራራ ሆኖ እናያለን። ኢየሱስ ለዘላለም ጌታ ነው። ትውልድ ይጸልያል፣ ይጮሃል፣ ከአምላኩ ክብር ጋር ይገናኛል እና ብዙዎች ተቀብተው ነቢይ ሆነው ተገልጠዋል። ኢየሱስ ጌታ እና ይሄ ደግሞ የአዋሳ በረከት ነው። የአዋሳ በረከት ነው። ታቦር ተራራ አናት ላይ ደርሰናል። እንግዲህ ብዙ ትውልድ ደግሞ ይህ በጸሎት እየተጋነ ያለው የሚገርም ጊዜ ነው። እንደሚኖረን እርግጠኛ ነኝ። እግዚአብሔር ተባረከ፣ የተመሰገነ ይሁን። ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። ትውልድ ጂሰስ ተራራውን ስትወጪ ምን ተሰማሽ? እስቲ የተሰማሽን ሳትዋሺ ንገሪኝ። የተሰማኝ ኃይል ነው። እሺ፣ ሌላስ? ክብር ነው። እሺ፣ ሌላ መውረስ ነው። እሺ፣ ሌላ የእባቡ መርዶ ለቅሶ መጥቼ